ሰላም ለእናንተ ይሁን ወንድሞቼ እንዴት ናችሁ? ስትሮ የተሰኘውን ሙቪ በኔትፍሊክስ ላይ በታይለር ፔሪ እሱ ነው ፕሮዲውስ ያደረገው። ድርሰቱን ሁሉ ነገር በሱ ስቱዲዮ ስር ነው የተሰራውና ማየት አለባችሁ ይሄንን ሙቪ። በጣም አጭር፣ ሲምፕል፣ በጣም ኢዚሊ አንደርስታንድ እንድታደርጉት እንድትችሉ ተደርጎ የተሰራ ነውና ከዚህ በፊትም የኔን ቻናል ስትከታተሉ የነበራችሁ ስለ ኮንትሮሊንግ ሲስተም ምን እንደሆነ የተወሰነ በተለይ በዚህ ዘመን ላይ ያለው የመጣ ያለ ሲስተም ከዚህ በፊትም የነበረ ይሄ ገቨርንመንት እናንተን እንግዲህ መንግስት እንዴት አድርጎ እንደሚቆጣጠራችሁ የራሳችሁ የሆነውን ነገር ራሱ እስከ መንጠቅ ድረስ በሚለው በደንብ አድርጌ ቪዲዮ ከዚህ በፊት ሰርቼበታለሁ። አሁንም የተወሰኑ ነገር ለማለት ነው የመጣው። ከዛ በፊት ግን ይሄ ሙቪ በጣም ልብ የሚነካና በእርግጠኝነት ብዙ እናቶችን ህይወታቸው ምን እንደሚመስል በተለይ ሲንግል ማም ማለት ልጆቻቸውን ብቻቸውን ያለ ባል ያለ አባት የሚያሳድጉ ብዙ መከራን አይተው የሰው ፊት አይተው ስራ እየተጣመመባቸው ሰው አንደርስታንድ የማያደርጋቸው በተለያየ ስቃይ ውስጥ የሚያልፉ እናቶች ልጆቻቸውን ለማሳደግ ከዛም አልፎ ደግሞ ሰምባዲ መጥቶ ከናንተ ላይ ማለት ነው አስቡ ልጆቻችሁን እንደማትቆጣጠሩ ልጆቻችሁን ቴኬር እንደማታደርጉ ሲነግራችሁ ምን ያህል ፔንፉል እንደሆነ ለእናንተ አልነግራችሁ። ምክንያቱም ከእናት በላይ ለልጇ የሚቆም ማንም ስለሌለ ነው። ወንድሞቼ እናት ሁሌ እናት ናትና ይሄ ሙቪ እንግዲህ በሲንግል ማም ላይ ያጠነጠነ ሆኖ እንዴት አይነት መከራ የደረሰባት እናት ባላሰበችው መንገድ ነገሮች እየጠመሙባት የገዛ ልጇን ሁሉ እስከ መነጠቅ ደረጃ የሚያሳይ ሙቪ ነው። እንድታዩት በጣም ኢንካሬጅ ያደርጋቸዋል። ታይለር ፔሪ ሊያሳይ የፈለገው በዚህ ላይ በእርግጠኝነት how the system is controlling you ማለት እንግዲህ የዓለም ላይ ያለ ሲስተም አለ እናንተን አፍኖ የራሳችሁ የሆነውን ነገር እንኳን ማንቀሳቀስ እንዳትችሉ በተለያየ በቃ ኦፊስ ሄዳችሁ እንግዲህ ቀበሌ መታወቂያ ሄዳችሁ ጭቅጭቁን ታውቃላችሁ። ባንክ ቤት ሄዳችሁ ለትንሽ ነገር እኮ ነው ይሄንን ካልመጣችሁ ምናልባት እናንተ 2 ሰዓት ተጉዛችሁ ሊሆን ይችላል እዛ ባንክ ቦታ የደረሳችሁ። ከዛ ስትደርሱ ነገሮች ሲጠሙባችሁ አንሰጥም ይሄ የባንኩ ስርዓት ነው ምናምን ሲሏችሁ ማለት ነው ሰውነት የጠፋበትን ነው። ታይለር ፔሪ በጣም በትክክል አስቀምጦታል። ሰውነት ይቀድማል እኮ አንዳንድ ጊዜ ኦፊስ ውስጥ የምትሰሩ ይሄ መንግስት ሰራተኞች በተለይ ማለት ነው አንዳንድ ጊዜ ለህሊናችሁ መስራት አለባችሁ ነው ለሆዳችሁ ሳይሆን ወይንም ከተሰጣችሁ ህግ ሳይሆን አንዳንዴ እንደነዚህ አይነት እናቶችን እንዲሁም በጣም የተቸገረ ሰው ስታዩ ትንሽ ርህራሄ ይኑራችሁ ነው ሰውነት ስለሚቀድም ማለት ነውና እዚህ ሙቪ ላይም አንድ ምስኪን እናት ሲንግል ማም ልጇን ለማሳደግ ደፋ ቀና የምትል የስንት ሰው ፊት የገረፋት እናትን እንደገና ደግሞ ልጇ በዛ ላይ ታማሚ የሆነችባትን እናት እየተናገረች ምንም ሄልፕ እንዳላገኘችና የልጇ ትምህርት ቤት ሳይቀር ስራ ቦታዋ ብዙ ቦታ በሷ ላይ እንደተነሱባት አንድ ሰው አንደርስታንድ የሚያደርጋት እንደጠፋ የሚያሳይበት ነውና ይሄ ብዙ እናቶች የሚያልፉበት ነው እና ማየት አለባችሁ። ሌላው በጣም ሳልናገር ማለፍ ማልፈልገው ነገር ምንድነው በውጪ የምትገኙ አበሾች በጣም ጥንቃቄ አድርጉ። እንደምታውቁት ከሆነ እንግዲህ ኖርዝ አሜሪካ፣ ዩሮፕ፣ ዩኬ፣ ተለያዩ አውስትራሊያ ሀገር የልጆች እንግዲህ ድጋፍ ይሰጣሉ መንግስት ለተወሰነ አመት ድረስ ከ18 ምናምን እድሜያቸው ድረስ በወር ለልጆቹ ቻይልድ ሰፖርት በሚል ታይትል ይሰጣሉ ገንዘብ ማለት ነውና ያንን ገንዘብ ማለት ነው ኦፍ ኮርስ ብዙ ወላጆች ያንን አስቀምጠው ልጆቻቸው ወደ ኮሌጅ ዩኒቨርሲቲ ሲሄዱ ይሰጧቸዋል ማለት ነው። አንዳንዶቹ ደግሞ በላይፍ ላይ ያለውን ኤክስፔንስ ምናምን ከቨር ያደርጉበታል። እኔ ኢንካሬጅ ማድረገው ሴቭ አድርጉላቸው ለልጆች። ይሄ አንደኛው ነገር ነው ከቻላችሁ ማለት ነው። ካልሆነ ግን ያው ኦፍ ኮርስ እንደ ኑሯችሁ ሂደት ነው የሚወስነው። ግን ዋነኛው ነገር እዚህ ጋር መናገር የምፈልገው ነገር ምንድነው ይሄ ገንዘብ ቴክኒክሊ እየነገሯችሁ ያለው ገቨርንመንት ማለት ነው መንግስት ልጆቹ የእናንተ ብቻ አይደሉም የኛም ናቸው ኢንቨስት እያረግንባቸው ነው። ምክንያቱም እንግዲህ ይሄ በጣም መጥፎ የሆነ ሲስተም አላቸው። ይሄ ሲስተም ምንድነው ቻይልድ ፕሮቴክቲቭ ሰርቪስ ሲስተም ይባላል። ይሄ ሲስተም እንግዲህ ምንድነው ልጆችን በጥንቃቄ እንንከባከባለን። ወላጆች መንከባከብ ካቃታቸው ወስደን እኛ
እንግዲህ ገቨርንመንት ማሳደግ ማለት ነውና ምንድነው ይሄ በጣም መጥፎ ሲስተም ያልኩበት ነገር ምንድነው ብዙ ወላጆች ባለማወቅ አንዳንድ ሄልፕ ሲፈልጉ እነሱ ጋር ይሄዳሉ ማለት ነው ወይንም ደግሞ በትምህርት ቤት ሲስተም ውስጥ ይሄ ቻይልድ ሰፖርት በሚባለው በሶሻል ሰርቪስ ወርከሮች በእነዚህ አማካኝነት ትምህርት ቤቶች ውስጥ አሉ እና ልጆቻቸው ሞኒተር የሚያደርጉ ማለት ነውና እነዚህ ጋር ሞር ኮኔክሽን አታብዙ ማለት በጣም ብዙ ግንኙነት አታብዙ በተለይ ደግሞ ኦቲስቲክ ልጆች ያሏችሁ ወላጆች ማለት ነው በጣም ብዙ ሄልፕ ስለምትፈልጉ ከተለያየ ሰዎች ጋር ኮኔክት አደርጋላችሁና የትኛው እናንተ ላይ እንደሚነሳ አታውቁም ምክንያቱም ኬዝ ይከፍቱባቸዋልና እናንተ ሳታውቁት እንግዲህ ልጆቻችሁን በቅርበት ይከታተላሉ ከዛ የማይሆን ነገር ጽፈውባችሁ ልጆቻችሁን የመነጠቅ ነገር አለና እንደዚህ አይነት ነገር አቮይድ ለማድረግ ምንድነው ብዙ እንደዚህ ሶሻል ሰርቪስ ወርከሮች ጋር ልጄ ሄልፕ ሊያገኝ ይችላል ኮሚኒቲ ምናምን ይያላችሁ ብዙ ኢንቮልቭ አታደርጉ በተቻላችሁ መጠን እናንተ ራሳችሁ ልጆቻችሁን ለመቅረጽ ሞክሩ የግል ዶክተር ወይንም ፋሚሊ ዶክተር ካላችሁ በአመት አንዴ ወይ ሁለቴ ቼክ አስደረጋችሁ ይበቃል አስፈላጊ ነገር የሚወሰዱ ነገሮች ካሉ ከዛ ውጪ ግን ምንም አይነት ይሄ በተከታታይ ምናምን አይን ውስጥ እንድትገቡ ያረጋቸዋልና የማይሆን ነገር በቃ ይሄ ሲስተሙ በጣም መጥፎ ስለሆነ ነውና በተቻላችሁ አቅም ከናንተ በላይ ዶክተር የለም ከናንተ በላይ ሐካሚ የለም ከናት በላይ በተለይ ደግሞ እናት ከናት በላይ ኖ ዋን ከናት በላይ ልጇን አንደርስታንድ የሚያደርግ የለምና ይሄንን ጣል ላረግላችሁ ነው ይሄንን ስትሮም የተባለውን ሙቪ ገብታችሁት ኔትፍሊክስ ያላችሁ እንግዲህ እግዚአብሔር ከናንተ ጋር ይሁን ይሄንን ሲስተም እናሸንፈዋለን ጌታችን መድኃኒታችን ሲመጣ ይሄ ዓለምን እየተቆጣጠረ ያለውን ሲስተም መሰበሩ አይቀርምና ጠንክሩ በርቱ በተለይ ሲንግል ማምስ በርቱልኝ እላለሁ